أبدأ بسم الله حديثك وثني بخير البرايا جود القرآن ورتل سورة سورة وآية آية سورة سورة وآية آية نحن حافظين للعقيدة والوصول لله غاية في الفجر ألفية تجرد للإذاعة الرافعة راية بالقلم واللوح نسطر للقيم في كل ولاية للقيم في كل ولاية. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه ومن اهتدى بهديه إلى يوم الدين وبعد إخوة الإيمان والأخوات السلام عليكم ورحمة الله تعالى وبركاته إن شاء الله يا ودي درساتنا سنقبا نياتشنن أستكاكلن إن شاء الله بسمانو تتقامي الله ليرغن بسمانو ندين سرا ሁላችንም ኢኽላስ ንያ ሊኖረን ይገባል። ረሱላችን አለይሂ ሰላቱ ወሰላም እንዲያሉት ኢነመል አዕማሉ ቢንያት ማንኛውንም ስራ ስንሰራ ንያን ከቀልባችን ሁልጊዜ ንያ ሊኖር ይገባል። ሁልጊዜ ቀልባችን ውስጥ ንያ ሊጠፋ በፍጹም አስፈላጊ ጉዳይ አይደለም። ስንሰግድም ስንጾምም ኢልም ስናዳምጥ ስናስተላልፍ ሁሉ ነገራችን ላይ ኢንሻአላህ ንያ ካደረግንበት በንያችን ተጠቃሚ እንሆናለን። የዛሬው የሚሆነው የሸይጣንን ተንኮል ተቋቁመን ሸይጣንን ኸልፈን የአላህን ትእዛዝ የረሱላችን አለይሂ ሰላቱ ወሰላም ትእዛዝ አክብረን ሚና አህሊል ጀና እንድንሆን ምን ተነግሮናል ስለ ሸይጣን የሚለውን ነገር ኢንሻአላህ እናዳምጣለን። አላህ በተከበረ አያቱ ምን ይለናል? አሸይጣኑ የዒዱኩሙል ፈቅር ويأمركم بالفحشاء والله يعدكم مغفرة منه وفضله والله واسع عليم. الله بتكبر آياته شيطان نانتن بوسوسة ملكو لنانت قال ميقبالاتشو مالت مياسامناتشو الذي يوسوس في صدور الناس እንደተባለው ሸይጣን ስራን የሚሰራው ቀልባችን ውስጥ ነውና ሸይጣን እናንተ የያዛችሁት አይበቃም፣ ወደፊት ትቸገራላችሁ፣ ድህነት ይመጣባችኋል። ስለዚህ የያዛችሁት አይበቃምና ስሩ ሰብስቡ፣ ከምንም ከሐላልም ተሐራሙም አጠራእሙ የሚል ነው። እሱ ለእናንተ የሚያስተላልፍላችሁ መልእክት። አላህ ደግሞ እንዲሁም ሸይጣን ዛው ወየእምሩኩም ቢልፋህሻ ብሎናል። መጥፎ ነገር እንዲሰሩም ያዛችኋል። ወየእምሩኩም ቢልፋህሻ ፋህሻ ማለት ሸሪዓተል ኢስላሚያ የጠላው መጥፎ ነገር ፋህሻ ይባላል። በተለይ ፋህሻ ብሎ ቁርአን የሚጠራው እንደ ዝሙት ያለ አስቀያሚ መጥፎ ነገር የለምና ወደዛም እንድትገቡ ሴቱን ወንዱን ያዛችኋል። ሸይጣን በኩል ይወሰውሳችኋል። ወላሁ የዒዱኩም መግፊረተን ሚንሁ ወፈድላ። እኔ ደግሞ ለእናንተ ማስተላልፍላችሁ መልእክትና ቃል የገባሁላችሁ ብታጠፉ እንኳ ይቅርታ ጠይቁ እምራችኋለሁ። መግፊራ ያላህ ሰፊ ነው። ሚነላህ የሚገኘው ምህረት ሙሉ ነውና ወፈድለን አላህ ደግሞ ከጠየቃችሁትም በላይ ከሰራችሁትም በላይ በረሕመቴ በፈድሌ በዝነቴ እምራችኋለሁ፣ የሰራችሁትን እቀበላችኋለሁ። ወላሁ ዋሲዑን ረሕመቴ ሰፊ የሆንኩ ጌታ ነኝ፣ ተስፋ አትቁረጡ ይላል አላህ። ሸይጣን ወሱሶ ቢያሳስታችሁም ሸይጣን ወደ መጥፎ ነገር ቢያስገባችሁና ያለፈ ቢኖር እንኳ ያንን ርግፍ አድርጋችሁ ትታችሁ ከእኔ የሚገኘውን መግፊራ ጠይቁ፣ ማረን ያ ረብ ነስአሉከል መግፊራ በሉ፣ እምራችኋለሁ። ከዛሊከ ሚስጥር አዋቂ የሆንኩ ነኝ። ሁሉንም ማን መግፊራ እንደሚጠይቅ ማን ቀልቡ ተጸጽቶ ባለፈው ሁኔታ ጀሃነምን ፈርቶ እንደሚጠይቀኝ አውቃለሁ ይላል። ሸይጣን
ባለፈውም ደርሳችን እንደተነጋገርነው በደም በስጋ በአጥንት ውስጥ የሚሄደው ሸይጣን አለ። ደግሞ ስጋ ለብሰው በአጥንት ሆነው የሚንቀሳቀሱ ቆዳ ለብሰውም ሸይጣኖች አሉ። ሸያጢነል ኢንሲ ወልጂን እንዲያለን እነዚህን የሰው ሸይጣኖችንም ሲናገር ምን ይላል አላህ? ወዱ ለው ተክፍሩነ ከማ ከፈሩ ፈተኩኑ ሰዋአ። እነዚህ ከሸሪዓተል ኢስላምያ የወጡ በመጥፎ ስራ ላይ የተጠመዱ የአላህን ወሕዳንያ የማያውቁ የአላህን ኢላህነት ያልተቀበሉና ወይም ተቀብለናል ቢሉም በአግባቡ አላህን የማያውቁ ከሃዲዎች ምን ይመኛሉ? ምን ይወዳሉ? እናንተም እነሱ የያዙትን ክህደት፣ እነሱ የያዙትን ኩፍር፣ እነሱ የያዙትን ተጅሲም፣ እነሱ የያዙትን ተሽቢህ እናንተም ተግታችሁ ሁላችሁም ከመስመር ወጥታችሁ አንድ አይነት በኩፍር ተመሳሳይ ብትሆኑ ይመኛሉ። ያን እንድትይዙም እነሱ በጠዋት በማታ የራሳቸውን ስራ ይሰራሉና እነሱን እንዳያስመስሏችሁ በደንብ ጠንክራችሁ አቂዳችሁን ይዛችሁ ኸላፏቸው ነው የሚለን አላህ። አልይ ብኑ አቢ ጣሊብ ባስተላለፉት ከረመላሁ ወጅሃህ አነሁ ቃል አልይ ብኑ አቢ ጣሊብ ምን ይላሉ? መን ጀመዐ ሲተ ኺሷሊን ለም የዲዕ ሊልጀነቲ መጥለባ ወላ አኒ ናሪ መህረባ። አላህ አግርቶለት የጅንንም ሸይጧን የሰውንም ሸይጧን ኸልፎ 6 ባህሪያቶች በሱ ላይ የተከሰቱለትና 6 ባህሪያቶች ከሱ የሚንጸባረቁለት ሰው 6 ባህሪያትን በራሱ ላይ እንዲታይ ያደረገ ሰው ይሄ ጀነትን ለመፈለግ ጀነትን ለማግኘት ምንም የቀረው በር የቀረው ምንም ሰበብ የለም። ከጀሃነም ነፃ ለመሆን ደግሞ ምንም ያልዘጋው ያልደፈነው ሽንቁርም መስኮትም በርም የለም አሉ። እነዚህ 6 ባህሪያቶች በሐቂቃ ሚን ሲድቂል ቀልብ ሰውየው እሱ ላይ ሰርጸውለት እነዚህ 6 ባህሪያቶች በእሱ ላይ የሚነበቡ ከሆነ ጀነት የሚፈለግበትንም አግኝቶታል። የጀነትን በር ጀነት እንዴት እንደሚገኝ በእውነትም የገባው ሰው ነው። ከጀሃነም ደግሞ እንዴት እንደሚያመልጥ ከጀሃነም እንዴት ነፃ እንደሚሆንም የተረዳ ሰው ነው። ከጀሃነም ማምለጫውንም አቆታል፣ ጀነት የሚገኝበትንም አቆታል አሉ። እነዚህ 6 ነገሮች ለሁላችንም አላህ ያግራቸውና ሁላችንም ላይ እንዲታዩ ሁላችንም አንድ ባንድ ምን እንዲሆኑ አውቀን በእኛ ላይ እንዲታዩ በእኛ ላይ ሁልጊዜ አብረውን እንዲኖሩ ሁላችንም መጣር አለብን። የመጀመሪያው ምንድነው አሉ? መን አረፈ አላህ ፈአጧአህ። ምንን አስቀድሞ መሰላቸው? አላህን በአግባቡ አውቆ አላህን ማወቅ ማለት ለይሰ ቢልወህሚ ወልኸያል። አንዳንድ ሰዎች እንደሚያስቡት አላህን በመሳል በማሰላሰል ወህም ይሄን ሊሆን ይችላል ብሎ ቀልቡ ላይ እየሳለ ይወጣል ይወርዳል እያለ ለአላህ አካላትን እየሰጠ የሚገዛው ማዕረፍ አላህ በጭራሽ አላህን አውቆታል አይባልም። አላህን አወቀ የሚባለው የአላህን ባህሪያቶች በማወቅ ነው። አላህ ቢወጅህ ሚነል ውጁህ ከፍጡር ጋር በምንም ነገር ቢወጅህ ሚነል ውጁህ ወለው ቢወጅህን ዋሂዳ በአንድ ነገር እንኳ አላህ ፍጡርን ይመስላል የሚል ሰው አላህን አላወቀም። ስለዚህ ከማንኛውም ኢባዳ ምን ይቀድማል? ማዕሪፈቱላህ አላህን አውቆ ከዛ ትእዛዙን ያከበረ። አላህ ማለት ለመኖሩ ጅማሬ የሌለው ለመኖሩ ፍጻሜ የሌለው ሁሉን የሚያውቅ ሁሉን የማድረግ ችሎታ ያለው እሱ በአዘል የሻው የወሰነው እንጂ በፍጹም በዚች ዓለምም በአኼራም የማይከሰት ሁሉን አድራጊ ጌታ ሌሎችም ባህሪያቶች ያሉትና መጀመሪያ ምንንም የማይመስል ብሎ አላህን ማወቅ። ከማ ቃለ አልገዛልዩ ላ ተሲሑ ልዒባደቱ ኢላ በዕደ ማዕሪፈት ልማዕቡድ። ማንኛውም የኢባዳ ክፍል አላህ ዘንድ ሰውየው ተቀባይነት ሊኖረው በፍጹም አይችልም መጀመሪያ አቂዳውን አስተካክሎ ቢሆን እንጂ አሉ።
የአቂዳን ጉዳይ ችላ ብሎ ሊሰግድ ይችላል፣ ሐጅ ሊያደርግ ይችላል፣ ዘካ ሊሰጥ ይችላል፣ መስጊድ ሊሰራ ይችላል፣ ድሃዎችን ሊያበላ ይችላል። ግን አቂዳው ተበላሽቷል፣ መሰረት የለውም፣ ሁሉም ነገር ኪሳራ ነው። ስለዚህ የመጀመሪያው አላህን አውቆ ከዛ በኋላ ደግሞ ትእዛዙን ያዘዘውን የሚፈጽም የከለከለውን አላህ የሚከለከል ከሆነ አሉ። ሁለተኛ መን አረፈ ሸይጧነ ፈዐሷህ ሸይጧንን አውቆ ሸይጧንና የሸይጧንን ሰራዊቶች ሸይጧን ብሎ ማለት ምን አይነት ተንኮለኛ 24 ሰዓት የማይተኛ በእያንዳንዱ ኸይር ስራ ላይ ያንን ኸይር ስራ ለማንኮላሸት ወይ ሪያ ሱምዕ ለማስገባት ወይም በፍጹም ሰውየው እንዳይሰራው ብዙ ነገር ይጠራል። ቁርአን ነግሮናል የሸይጣንን ጠላትነት ኢነ ሸይጣነ ዐዱውን ለኩም ፈተኺዙሁ ዐዱዋ ሸይጣን ለእናንተ የማይተኛላችሁ የማይሞትላችሁ ከባድ የሆነ አደጋ ነው። ጸቡ ቀደም ያለ ነው ከአደም ጀምሮ ነውና ምንጊዜም በ24 ሰዓት ከሱ በንቃት ጠላት እንደሆነ አውቃችሁ ተጠንቀቁት እንዲያለን ሁሉ የሸይጣንን ክፋት አውቆ ሸይጣንን የተጠነቀቀ ሰው አሉ። ሶስተኛ መን ዐረፈል ሐቀ ፈተበዐህ ሐቁ የቱ ነው? አንዳንዱ ሰው ሐቁን እኮ እናውቀዋለን ይላል፣ ግን ሐቅን አይከተልም። መጀመሪያ ሐቅንና ባጢልን የመለየት ግዴታ አለብን። በዐቂዳ ሐቁ የቱ ነው? በአሕካም የቱ ነው? በዝርዝር ሸሪዓችን እንዲያስቀመጠው አላህ በቁርአን እንደነገረን ረሱላችን ዓለይሂ ሰላቱ ወሰላም በሐዲስ እንዲያስተላለፉልን ዑለማዎቻችን ደግሞ ተቁርአንና ተሐዲስ እስቲንባጥ አድርገው የቁርአንና የሐዲስን ፍች በደንብ ተረድተው እንዲያስተላለፉልን ሐቁን መለየትና ሐቁን እናውቀዋለን ብሎ ዳር ቁሞ መመልከት ሳይሆን ሐቅን የተከተለ ሰው አሉ። አራተኛ መን ዐረፈል ባጢለ ፈጅተነበህ ባጢሉ በዐቂዳ ባጢል አለ፣ በአሕካም ባጢል አለ፣ በስራ በሙዓመላ ባጢል አለ። አንዳንዱ ሰው እንደሚለው አሁንም ይሄ እኮ እኛ ስህተት እንደሆነ እናውቀዋለን፣ ባጢል እንደሆነ እኮ እናውቀዋለን፣ እነሱ የያዙት እኮ እውነት እንዳለ አይደለ ስህተት እንደሆነ እናውቀዋለን እያሉ ያመከተል ሳይሆን የባጢልን ባጢልነት የመጥፎን ነገር መጥፎነት የውሸትን ውሸትነት ተረድቶ እሱን የራቀ በዛ በአካባቢው ያልተገኘ ሰው እውነትም የጀነትን በር አግኝቷል። ወደ ጀነት ለመግባት ለመፈለጊያውን አግኝቶታል። ከጀሃነም ነፃ መውጫውንም እንደዚሁ ከጀሃነም የሚያመልጥበትንም ምንም የቀረው ነገር የለም መሸሽ ይዟል አሉ። አምስተኛ መን ዐረፈ ዱንያ ፈአዕረض አንሃ ዱንያን በሚገባ ተረድቶ ዱንያ ማለት ምን ማለት ናት? ዱንያ ጊዜያዊ ደስታዋ የማይቆይ ሆነ ሰውየው ተደሰተ ሲባል በሚቀጥለው የሚከፋባት ዱንያ ትናንትና ታይቶ በሚቀጥለው የማይታይባት ዱንያ ብሎ ማለት ግማሹ የሚሾምባት፣ ግማሹ የሚሻርባት፣ ግማሹ የሚወለድባት፣ ግማሹ የሚሞትባት፣ ግማሹ የሚያለቅስባት፣ ግማሹ የሚስቅባት በቃ ሙተገይር ናት። ስለዚህ የዱንያን ማንነት በሚገባ ተረድቶ ከዱንያ ራሱን የጠበቀ ማለት ያልነገዴ፣ ያላረሰ፣ ያልከሰበ ማለት አይደለም። ዱንያ መሆኗን ተረድቶ ሸሪዓው ባዘዘው በስርዓቱ የተንቀሳቀሰ ማለት ነው። አብራ ከሱ ጋር የምትኖር መስላው ከደካሞች እየቀማ አብራ ዱንያ ከሱ ጋር የምትቀጥል መስሎት ሸርዕ ባላዘዘውም ዝም ብሎ የሚሰበስብ ሳይሆን ዱንያ መሆኗን ተረድቶ በስርዓቱ አላህ በፈቀደለት ሸሪዓው ባስቀመጠለት ዱንያን የሚሰራ አላህ በፈቀደለት ሸሪዓው ባስቀመጠለት ዱንያን የሚያውል ሰው ነው አሉ። ስድስተኛ መን ዐረፈል ጀነተ ፈጦለበሃ ጀነትን ደግሞ በሚገባ አውቆ ጀነት ማለት ምን ማለት ነው? ጀነት ሁልጊዜ ሐያት እንጂ መውት የሌለባት ሀገር፣ ሁልጊዜ ደስታ እንጂ ምንም ሐዘን የሌለባት ሀገር፣ ሁልጊዜ ጤና እንጂ
በሽታ በፍጹም የሌለባት ሀገር፣ ሁልጊዜ ወጣትነት እንጂ ማርጀት የሌለባት ሀገር፣ ሁልጊዜ አብሮ ከሚወዱት ጋር መኖር እንጂ መለያየት የሌለባት ሀገር። አሁን የጠቀስነው ብቻ አይደለም፣ ሌሎች ነገሮችም አሉ ጀነት ውስጥ ማላ አይኑን ረአት ወላ ኡዙኑን ሰሚአት ወላ ኸጠረ አላ ቀልቢል በሸር ብሎ በሐዲስ አልቁርስ አላህ እንደነገረን ለነዛ ለሷሊሆቹ ለሙተቆቹ አይን አይቶት የማያቅ ጆሮ ሰምቶት የማያቅ በሰው ልጆች ልቦና ውስጥ ጭራሽ ትዝ ብሎ የማያቅ ነገር ተዘጋጅቷል ብሎናል። ስለዚህ ጀነት እንዲህ አይነት ሀገር ናት ብሎ ዝም ብሎ መተኛት ሳይሆን ጀነትን ለማግኘት ሸሪዓው በሚያዘው የለፋና የጣረ ሰው ይሄ ሰውዬ እነዚህ 6 ባህሪያቶች በሱ ላይ የሚታዩለት ሰው እውነትም የጀነትን የመፈለግን በር አግኝቶታል። ጀነትን የሚያገኝበት ነገር ምንም ቀረ ማለት አይቻልም። ከጀሃነም ነፃ የሚሆንበትንም ደግሞ ከጀሃነም እንዴት እንደሚመለጥ በደንብ ገብቶታል፣ ተረድቶታል ይላሉ። ፈላህ አላህ ኢባደላህ እጅተሂዱ ፊ ጧዓት ረሒም ረሕማን። አላህን ልንፈራ ሁላችንም ይገባል። ሁላችንም አላህን ልንታዘዝ ይገባል። ሁልጊዜ ሸይጣንን ልንኸልፍ ይገባል። ሸይጣን ብሎ ማለት በጣም ተንኮሉ የከፋ ነውና ሐፊዝ ኢብኑል ጀውዚይ አቡልፈረጅ አብዱራሕማን ኢብኑል ጀውዚይ እንዴት ተናገሩት? አቡ ሰዒድን አልኹድሪ ያ ሶሓቢዩን ጀሊል የውመ ሚነል አያም በመናሞ ኢብሊስን አዩት ይባላል። ሲያዩት እንዴት ሆኖ አየሁት አሉ። ሲነግሩን ሰዒድ ኢብኑል ኹድሪ በጣም አንገቱን ደፍቶ ቀልቡ ስብር እንዳለ ሰው ኩብሽሽ ብሎ በማየው ጊዜና እኔ የሆነ ኃይለኛ ዱላ አነሳሁኝና ልመታው ፈለግኩኝ አሉ። በጣም ተናድጄ ከዛ ምን አለ? አማ ዓሊምተ አኒ ላ አኻፉ ልዓሷ ወላ ሚነል አስሊሓ፣ እኔ ምንም የተበጃጀ ዱላ ምንም ስለት ያለው ሰይፍ ነገር እንደማልፈራ አታውቅምን አለኝ አሉ። በዛው በኢሻራው በመናመው ፈቁልቱ ለሁ ያ መልዑን መለዚ ተኻፉህ፣ አንተ የተረገምክ ሸይጣን እንግዲያ ምንድን ነው የምትፈራው ብዬ በምለው ጊዜ ቃል አኻፉ ሸይአይን አላቸው። አንደኛ 2 ነገር ነው የምፈራው። አንደኛው የመጀመሪያው የምፈራው ምንድን ነው አላቸው? እስቲዓዘተል ሙስተዒዚን አላቸው። ከሸይጣን ተንኮል ጠብቀን ያ ረብ ብለው እኔ እንዲያልጎዳቸው ወደ ጌታቸው የሚጠጉ ሰዎች አዑዙ ቢላሂ ሚነ ሸይጣን ረጂም፣ ከዛ ከመርጉሙ ሸይጣን ተንኮል ያ ረብ ጠብቀን ብለው የሚሉ ሰዎች ያ በጣም ያስፈራኛል። እስቲዓዛ በሚያረጉ ጊዜና በጣም ነው የምጨነቀው የምፈራው አላቸው። ሁለተኛ የምፈራው ቢኖር ሹዓኡ ማዕሪፈቲ ሷዲቂን፣ በትክክል አላህን አውቀው በትክክል አላህን ያወቁ ሰዎች ጨረር ያቃጥለኛል አሉ። ተውሂድ የሚያውቁ ሰዎች ማለት ነው። በትክክለኛ የአላህን ባህሪያቶች ተረድተው ለአላህ ተስማሚ ያልሆኑትን ባህሪያቶች ለአላህ ሳይሰጡ በትክክል ተውሂድ ውስጥ ሁነው የሚዘክሩ በትክክል አቂዳ ውስጥ ሁነው ኢባዳ የሚያረጉ ሰዎች ከነሱ የሚወጣው የኑር ጨረር እኔን ያቃጥለኛል። እኔን ማጥፋት እኔን ማራቅ የሚቻለው በዚህ እንጂ በሰይፍም አይደለም በዱላም አይደለም አላቸው አቡ ሰዒድን አልኹድሪይን። ስለዚህ አሕባቢ ሸይጣን የተለያዩ ነገራቶች እንሰራለን ስንል አክብዶ ያመጣዋል። ጀማዓውን ያከብደዋል፣ ፈርድ ሶላቱን ያከብደዋል፣ ዚክሩን ያከብደዋል፣ ጥሩ ነገር መናገርን ያከብደዋል፣ እርስ በርስ ያለን መሐባ፣ በቤት ውስጥ ያለን መዋፈቃ፣ ከጓደኛ ጋር ያለን መግባባት፣ የተለያዩ ኸይራት ነገሮች ተብለው ሸይጣን የማያከብድብን ቁርአን መቅራት ሊሆን ይችላል፣ ዒልም መፈለግ ሊሆን ይችላል። ሌላውን ነገር ሁሉ ዝም ብሎ የዱንያ የሆነን ከባዱን ነገር እንደቀላል እያደረገ የአኼራን ጉዳይ ሸይጣን ያከብድብናልና የዛን ሰዓት ምንድን ነው ማለት ያለብን? አዑዙ ቢላሂ ሚነ ሸይጣን ረጂም ብለን ሸይጣንን ከኛ ላይ አባረን በጥሩ በሆነ ሰለፉነ ሷሊህ ሶሐበተል ኪራም
እንዳስተላለፉት የጠራ አቂዳ ይዘን በአቂዳ ጨረር ሸይጣንን እያራቅን ኢንሻአላህ አላህን ልንፈራ ይገባል። ዱንያ በዛ አይነት ነው ልንገፋ ዱንያን ልናሳልፋት የሚገባው። اللهم أرنا الحق حقا فارزقنا اتباعه وأرنا الباطل باطلا فارزقنا اجتنابه وصلى الله على سيدنا محمد وعلى آله وصحبه وسلم والسلام عليكم ورحمة الله تعالى وبركاته. أبدأ بسم الله حديثك وثني بخير البرايا جود القرآن ورتل سورة سورة وآية آية سورة وآية آية نحن حافظين للعقيدة والوصول لله غاية في الفجر ألفية تجرد للإذاعة الرافعة راية بالقلم واللوح نسطر للقيم في كل ولاية للقيم في كل ولاية.